እስኪ በቁርአን መነጽር ገዛን እንመልከት። ልክ ከዓመታት ከሺህ ዓመታት በፊት ተመሳሳይ ክስተት ፈለስጢን ላይ ተከስቷል። ቡኽቱን ነሶር የሚባል አንድ ንጉሥ ገብቶ ከተማዋን አውድሟት ነበር ከሺህ ዓመታት በፊት። ታዲያ ከተማዋ ወድማ ከነቢዩላህ ሱለይማን በኋላ የተላከ አንድ ነቢይ ነበር ዑዘይር የሚባል። ይሄ ወጣት ወደ እርሻው ምግቡን ይዞ መጠጡን ይዞ ሲያልፍ አያት። ከተማዋ ወድማለች። ጣራዎቿ ፈርሰዋል፣ ቤቶቹ ፈርሰዋል፣ ምድረ በዳ ሆኗል። ከዛም ተገረመና የአላህን ችሎታ እንዲህ ብሎ ጠየቀ። አንድና ዩሕዪ ሃዚሂላሁ በዕደ መውቲሃ፣ እቺ ከተማ እንዲህ ከወደመች በኋላ አላህ እንዴት ነው ሕያው የሚያረጋት? ጥያቄ አቀረበ። አላህ 100 ዓመት ለህልፈተ ሞት አበቃ። ከዛም ቀሰቅስ። ምን ያህል ቆየሃል? ቀና ሲል ፀሐይዋ ወደ አሱር ደርሳለች። ዙር ላይ ነው የተኛው። የውም አው በዕደ የውም አለ፣ አንድ ቀን ወይም ግማሽ አለ። በለቢስት 100 ዓም፣ 100 ዓመት ተኝተሃል አለው አላህ። እስኪ ምግብህን ተመልከታል። ለም የተሰና አልተበላሸም። ሊበላ ብሎ ገደም ብሎ ቂጣውን በወይን ውሃ አርሶት ነበር። ምግቡ ሳይው አልተበላሸም፣ መጠጡም አልተበላሸም። ታዲያ 100 ዓመት ቆየዋል። አዎ። እስኪ ወደ አህያ ተመልከታል። አህያውን ሲያየው ቆዳው ረግፎ ስጋው ፈርሶ አጥንት አለ። ወደ አህያ ተመልከት። ፈንዙር ከይፈ ኑንሺ